ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ፌስታል ወይም ደግሞ የፕላስቲክ ከረጢቶችን የሚከለክለው አዋጅ ስስና ጠንካራ ብሎ ሳይለይ ሁሉንም መልሰው ጥቅም ላይ መዋል የማይችሉ የፌስታል አይነቶችን የሚያካትት መሆኑ ሊታወቅ ይገባል ሲል የአዲስ አበባ አካባቢ ጥበቃ ባለስልጣን አስታውቋል። አዋጁን ለማስፈጸም የተቀመጠው ቀነ ገደብ ከጥር 23 ቀን 2018 ዓ.ም ጀምሮ ተጠናቆ ወደ ክልከላ መገባቱን ያሳወቀው ባለስልጣን መስሪያ ቤቱ በአዋጁ ላይ የሰፈሩ ቅጣቶችን ግን ገና ተግባር ላይ መዋል አለመጀመራቸውን በመጥቀስ በአጭር ጊዜ ውስጥ እርምጃ ይወሰዳልም ብሏል። የከተማዋ ደንብ ማስከበር ባለስልጣንና ሌሎችም የጸጥታ አካላትን በማካተት ከ2000 ብር አንስቶ እስከ 600,000 ብር የሚደርሱ ቅጣቶችን መተግበር ይጀምራሉ ብለዋል። አዋጁን የሚያስተገብር ዝርዝር መመሪያ አዘጋጅቶ ለፍትህ ሚኒስቴር መላኩን ያሳወቀው ባለስልጣን መስሪያ ቤቱ ቅጣቶቹ ግን የመመሪያውን መጽደቅ ሳይጠብቁ ተግባራዊ ይሆናሉ ነው ያለው። ሪፖርተራችን አቤል አበበ ዝርዝር ዘገባ አለው። የህዝብ እንደራሴዎች ምክር ቤት ያስቀመጠው የ6 ወር የጊዜ ገደብ መጠናቀቁን ተከትሎ ለአንድ ጊዜ ጥቅም ላይ የሚውሉ ፌስታሎችን ማምረት፣ ከውጭ ሀገር ማስገባት እንዲሁም ማከማቸትና መጠቀም ከጥር 23 ቀን 2018 ዓ.ም ጀምሮ መከልከላቸው ይታወቃል። ይህ ክልከላ ተግባራዊ መደረግ ከተጀመረ ለሳምንት የተጠጋ ጊዜ ቢቆጠርም የተከለከለው የቱ አይነት ፌስታል ነው የሚለው ጉዳይ በብዙዎች ዘንድ ግርታን የፈጠረ ጉዳይ ሆኖ ተስተውሏል። እኛም አሁናዊ ሁኔታዎችን ለመመልከት የአዲስ አበባ አካባቢ ጥበቃ ባለስልጣን ክትትል ከሚያደርግባቸው ሱፐርማርኬቶች በአንዱ ተገኝተን ነበር። ለመመዘንም እቃ ለመግዛትም ለማስተናገድም በፊት አንድ ፌስታል ላይ ነው ታግ ያደረገን የምንሰጥ የነበረው። አሁን ሁሉንም እቃ ለየብቻ መዝነን አንድ ላይ በአንድ ማዳበሪያ ሰብስበን ነው የምንሰጠው። እሱ በጣም ቻሌንጅ አድርጎናል። ሰምቲንግ ደግሞ ከስተመሩ የተከለከለ ያልተከለከለው ፌስታል አልታወቀም። በዚህ ይሸጣል በዛ ይሸጥ የሚባለው ነገር ለከስተመሩ ውዝግብ ፈጥሮበታል። ለማዳበሪያም ክፈት ስትለው ደስተኛ የማይሆን ሰው ብዙ አለ። ያ በጣም ቻሌንጅ አድርጎብናል። የከስተመርን ፍሎ ቀንሷል። ያው ሰው እየተረዳው ሲመጣ ሰምቲንግ ከመጀመሪያዎቹ ቀኖች አሁን የተሻለ ቀን እየመጣ ነው። የደረቅ ቆሻሻ አያያዝና አወጋገድ አዋጅ መተግበር መጀመሩን ተከትሎ ብዙ ግርታዎች ተደጋግመው ሲሰሙ የቆዩት ለአንድ ጊዜ ጥቅም ላይ የሚውሉ ተብለው የተለዩ ላስቲኮች የትኞቹ ናቸው በሚለው ጉዳይ ላይ ነበር። እኛም ለአዲስ አበባ አካባቢ ጥበቃ ባለስልጣን ይህንኑ ጥያቄ በቀጥታ አቅርበናል። ይሄ ፌስታል የፕላስቲክ ከረጢትንም ያካትታል፣ ሌሎች ማሸጊያዎችንም ያካትታል ማለት ነው። ለምሳሌ እነ ስትሮ ጭምር እና መልሰ ጥቅም ላይ ልታውላቸው ማትችላቸው አይነት የኬክ ማሸጊያዎች፣ የፋስት ፉድ መያዣዎች እንደነዚህ አይነት መልሰን የማንጠቀማቸው አንድ ጊዜ ብቻ ተጠቅመን የምንጥላቸው ነገሮች ማለት ነው። አሁን በጣም አስፈላጊ ሆኖ የታየው እነዚህ ሱቅ ላይ ያሉ ማምረቻ አካባቢ እየተመረቱ ያሉ የፕላስቲክ ከረጢቶችን ነው። እነሱን ስናስቀር 46% የአካባቢ ብክለት በፕላስቲክ ይደርስ የነበረውን ይቀንሳል፣ በጥናት እንደተረጋገጠው ማለት ነው። የሌሎች ምርቶች መከልከል እንዳለ ሆኖ አሁን ላይ ትኩረት ሰጥቶ በቅድሚያ ለመከላከል ያቀደው የፌስታሎችን ወይንም የፕላስቲክ ከረጢቶችን ጉዳይ እንደሆነ ባለስልጣን መስሪያ ቤቱ ቢያሳውቅም የተከለከለው ፌስታል ወፍራሙ ነው፣ ስሱ ነው የሚሉ ግርታዎችም ሲደመጡ ቆይተዋል። ቲክነስ ይሄ ኩርቱ ወፍራሙ ምናምኑ ይሄ ከጠንካራው አልተከለከለም ብለው የሚያስቧል። በሙሉ ነው የተከለከለው። እንዳይመረት ከሀገር ውጭም ወደ ሀገር ውስጥ እንዳይገባ እንዳይከማች ወይንም በግለሰብ ተይዞ እንዳይገኝ ይሄን ሁሉ ያደረገ ሰው ይቀጣል ማለት ነው። ሌላው የዚህ ክልከላ አነጋጋሪ ጉዳይ የሆነው የቅጣቱ ጉዳይ ነው። አዋጁ ቅጣትን የማስፈጸም ስልጣንን ለባለስልጣን መስሪያ ቤቶች መስጠቱን ለአዲስ ነገር የተናገሩት አቶ ለሜሳ ጉደታ አሁን ላይ ምንም አይነት ቅጣት አለመጀመሩን ጠቅሰው ቅጣቱ ሲጀመር ግን ደንብ ማስከበር ባለስልጣንና ሌሎችም የጸጥታ አካላት አዋጁን የማስፈጸም ህጋዊ መብት ይኖራቸዋል ነው ያሉት። ፌስታል ይዘህ ለምን ትሄዳለህ? ና ተቀጣ፣ ና ታሰር አላለም ደንብ። ለምንድን ነው ይህን ስራ ተብሎ ስራ አልጀመረም? ግን ማንዴቱ ይሰጣቸዋል። ደንብ ይቀጣል፣ አካባቢ ጥበቃም ይቀጣል። የሚመለከተው የህግ አካላት ይህንን ለማስቆም መረባረባቸው አይቀርም። ህጉ ወይ ድሌይ የተደረገ ወይ ተጨማሪ ነገር ጊዜ ተሰጠ የሚል የለም። ማን ምን ይሰራል፣ ማን ይቀጣል፣ ማን ይቆጣጠራል፣ ምን የሚለውን ዝርዝር ማውጣት ይችላል። እኛ ያንን ዝርዝር ህግ አወጥተናል። ለፍትህ ሚኒስቴር አሁን ደንብ መመሪያን የሚያጸድቀው ፍትህ ሚኒስቴር ነው። ይሄ ለራሳችን አሰራር ነው እንጂ ቅጣቱን ማስቆም አይችልም። ይሄ ያኛው ገና አልጸደቀም የሚል ነገር የለም። ኦሬዲ አዋጁን ይዘን ቅጣት ልንጀምር ነው እኛ።
መቼ ነገ ሊሆን ይችላል። የ6 ወር የቅድመ ዝግጅት ጊዜና ስለ ጉዳዩ በቂ ግንዛቤ ቢሰጣቸውም አሁንም በቶኖች የሚቆጠር ክምችት የያዙ ፋብሪካዎች ሪፖርት አድርገውልኛል ያለው የአዲስ አበባ አካባቢ ጥበቃ ባለስልጣን ቀነ ገደቡ ስለተጠናቀቀ ቅጣቱ ሲጀመር አንድን ፌስታል የተገኘበት ድርጅት ከ600 ሺህ ብር የገንዘብ ቅጣትና ከ5 ዓመት እስራት አይድንም ነው ያለው። እንግዲህ ሱቅ ላይ የሚታገኘው እየተመረተ ነው ማለት ነው። ሳሙዌር የድርጅቱ ባለቤት ስም የለውም ምናምን ተመሳሳይ ነው። ፌስታሎቹ ገበያ ላይ ካገኘው እየተመረተ ነው ወይንም ከዚህም በፊት የተከማቸ አለ ብለ ስለምታምን እነሱ ጋር ነው የምንነደው። ቅጣቱ ከዛ ነው የሚጀምረው። አንድ ፌስታል ወይም የሆነች የተወሰነ መጠን እነሱ ጋር ከተገኘ ሲሸጡ ወይም ሲያጓጉዙ ወይም ሲያከማቹ ከተገኘ እስከ 600 ሺህ ብር ድርጅቶችን ያስቀጣል። በጉዳዩ ላይ ያነጋገርናቸው የኩዊንስ ሱፐርማርኬት የቅርንጫፍ ስራ አስኪያጁ ደረጀ ዘውዱ የአቅርቦት እጥረት ቢኖርም ተቋማቸው በመጠነኛ ገንዘብ ተኪ ምርቶችን አቅርቦ መስራት መጀመሩን ጠቅሰው የተኪ ምርቶችን ብዛት መጨመርና በተመጣጣኝ ዋጋ የማቅረብ ጉዳይ በስፋት ሊሰራበት ይገባል ሲሉ ሀሳባቸውን ለአዲስ ነገር አጋርተዋል። አሁን ምንድነው ትልቁ ነገር ግን ሰው 2ቴም 3ቴም ይዞ መምጣት ጀምሯል። ቤቱ ያለውንም ባግ ድሮ እንደ ዘንቢልም እያመጣ በሱ ሾፕ እያደረገ ፌስታል የሚተኩ ነገሮች ደጅ ላይ በርካሽ ዋጋ በቺፕ ማግኘት አለብን። አሁን ደጅ ላይ ዋጋቸው በጣም ውድ ነው። ከ150 ብር እስከ 200 ብር ነው ባጉን ብቻ እያሉ ያሉት። ይሄ ደግሞ ውድ ነው። ከሚገዛው ዕቃ ጋር አንድ ወተት ገዝተን የ150 ብር ባግ ይዛት ሄደ። አንዴ ገዝተን ይዘን ስንገባ አስታውሰን ደግሞ ወደ ገበያ ስንወጣ ይዘን መውጣት አለብን። ይሄ ችግር ይሄ እጥረት የምርት እጥረት ለአጭር ጊዜ ነው የሚሆነው። ራሳቸው ማሽን አዘው እየጠበቁ ያሉ አሉ። ማሽን ሀገር ውስጥ አስገብተው እየሰሩ ያሉ አሉ። በብዛት እየተመረተ ነው። ስለዚህ በአጭር ጊዜ ውስጥ አሁን ሱፐርማርኬቶች እና ሌሎች ትልቅ ሱቆች አዘው አስመርተው ራሳቸው ጋር አከማችተው መጠቀም ጀምረዋል ማለት ነው። እንደ አዲስ አበባ ብዙ የእጥረት ችግር የለም። ዋጋ ተወደደ ነው እና ይሄ መስዋዕትነት ደግሞ መክፈል ያስፈልጋል ለአጭር ጊዜ